from Surah Mu'minun. ከላይ ያነበብኩላችሁ የቁርአን አንቀጽ በሱረቱል ሙእሚኑን ምዕራፍ 23 ከቁጥር 12 እስከ 22 ድረስ ያለውን ሲሆን ትርጉሙም እንደሚከተለው ነው። የሰውን ልጅ ከነጠረ ጭቃ በእርግጥ ፈጠርነው፣ ከዚያም የፍትወት ጠብታ አድርገን ምቹ ከሆነ ማረፊያ ውስጥ አስቀመጥነው። ከዚያም የፍትወት ጠብታውን የረጋ ደም፣ የረጋውን ደም የተላመጠ የሚመስል ቁራጭ ስጋ፣ ቁራጩን ስጋም አጥንት አድርገን ፈጠርነው። አጥንቱንም ስጋ ለበስነው። ከዚያም ነፍስ ዘርተን ሌላ ፍጡር አደረግነው። አቻ የለሽ ፈጣሪ የሆነው አላህ ተባረከ። ከዚያም በኋላ ሁላችሁም ሟቾች ናችሁ። ከዚያም የትንሣኤ ቀን ትቀሰቀሳላችሁ። ከበላያችሁ 7 መንገዶችን ወይም ሰማያትን ፈጠርን። ፍጡራንንም የምንዘነጋ አይደለንም። ከሰማይም ውሃን በመጠን አወረድን፣ ምድር ውስጥም አስቀመጥነው። እንዲወገድ ለማድረግም ችሎታው አለን። በእርሱም ከተምርና ወይን የሆነን የአትክልት ስፍራዎችን አሰናዳንላችሁ። ከውስጧም ፍራፍሬዎችን በገፍ ታገኛላችሁ፣ ከእርሷም ትመገባላችሁ። ከሲናይ ተራራ የምትበቅልንና ቅባትና ለተመጋቢዎችም ማባያ የሚሆን ዘይት የምታመነጭን ዛፍም አስገኘንላችሁ። በእንስሳት ውስጥም ለእናንተ ትምህርት ሰጪ ክስተት ዘውትር ይታያል። ከሆዶቻቸው የወጣውን ወተት እናጠጣችኋለን። ከዚያም በቀር ከእነርሱ በርካታ ጥቅሞችን ታገኛላችሁ። ስጋዎቻቸውንም ትመገባላችሁ፣ በእነርሱና በመርከቦችም ትጓዛላችሁ ይለናል። Distinguished guests of honor, የተከበራችሁ እንግዶች፣ ታላላቆቼ፣ ምሁራንና ሳይንቲስቶች፣ ከሙምባይና ከውጭ ሀገራትም የተገኛችሁ ወንድምና እህቶቼ በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም በሁላችሁም ላይ ይሁን እላለሁ። የዚህ ፕሮግራም መሪ ነኝ። ኢስላሚክ ሪሰርች ፋውንዴሽን እስላማዊ ጥሪን በማድረግ እስላማዊ ትምህርትን በሚገባ በመተንተንና ግልጽ በማድረግ ሙስሊምና ሙስሊም ላልሆኑ ሰዎች በማድረስ ላይ ይገኛል። ምክንያታዊነት፣ ሎጂክና ሳይንሳዊ አቀራረብ የፕሮግራማችን መሰረታዊ አካሄዶች ናቸው። የኢስላሚክ ሪሰርች ፋውንዴሽን ቢሮዎች በቪዲዮ ካሴት ላይብረሪ፣ በኮምፒውተር ዲፓርትሜንት፣ በኦዲዮ ቪዲዮ መቅረጫ ክፍል፣ በኬብልና በሳተላይት ቴሌቪዥን ስቱዲዮ፣ በሴቶች በሕፃናትና በመሳሰሉት ክፍሎች የተደራጀ ነው። ላይብረሪያችን ከ3000 የሚበልጡ በተለያዩ ርዕሶች ላይ የተዘጋጁ የቪዲዮ ካሴት ፊልሞች፣ ቃለ ምልልሶች፣ ጥናታዊና የቴሌቪዥን ፕሮግራሞች በመያዝ ከመሰል ድርጅቶች በዓለም ቀዳሚውን ስፍራ ይይዛል። ከእነዚህም ውስጥ የነ ሼህ አህመድ ዲዳት፣ የነ ዶክተር ኢስራር አህመድ፣ የነ ዶክተር ጀማል በደዊ፣ የነ ዶክተር ካሊድ አልመንሱር፣ የወንድም ጋሪ ሚለር፣ የሱፍ ኢስላም፣ የኢማም ሐምዛ የሱፍ፣ ኢማም ሲራጅ ወሃድ እንዲሁም የዶክተር ዛኪር ናይክና የሌሎችም በርካታ ምሁራንን ሥራ ያካተተ ነው። የዛሬውን ትምህርት አቅራቢ የሆኑትን ዶክተር ዛኪርን አስመልክቼ የሚከተለውን ለማለት እፈልጋለሁ። ዶክተር ዛኪር የኢስላሚክ ሪሰርች ፋውንዴሽን ፕሬዝዳንት ናቸው። በአሁኑ ሰዓት በዓለም ላይ እስላምንና ሌሎች ሃይማኖቶችን አስመልክቶ ተነጻጻሪ ትምህርት በማቅረብ ቀዳሚውን ስፍራ ይይዛሉ። አሁን በቅርቡ በአሜሪካን፣ በእንግሊዝና በካናዳ ማለትም በኒውዮርክ፣ በኦታዋ፣ በሞንትሪያል፣ በቶሮንቶ፣ በሃሊፋክስ፣ በሃሚልተን፣ በአትላንታ፣ በቺካጎ፣ በኢንዲያናፖሊስ፣ በሂውስተን፣ በሌጅስተር፣ በበርሚንግሃም፣ በለንደንና በሌሎችም ከተሞች 56 የሚሆኑ በተለያዩ ርዕሶች ላይ የተዘጋጁ ትምህርቶችን አቅርበዋል። ነገና ከነገ በስቲያ ደግሞ ባንጋሎር ውስጥ ሌሎች ትምህርቶችን ይሰጣሉ። ከዚያም ለ6 ቀናት ሲንጋፖርና ማሌዥያ ውስጥ ትምህርት ለመስጠት ጉዞ ያደርጋሉ። የዛሬውን ትምህርት አስመልክቶ ይህ ርዕስ ለምን ተመረጠ የሚል ጥያቄ ሊነሳ ይችላል። ሃይማኖትና ሳይንስ በሰው ልጆች የቀን ተቀን እንቅስቃሴ ውስጥ
በመቃረንም ይሁን በመስማማት የሚጫወቱት ሚና ትልቅ ነው። በርካታ የሃይማኖት መጽሐፍት ከሳይንስ ጋር ባላቸው ቅራኔ ምክንያት በሳይንቲስቶች ሲጠለጠሉ ይስተዋላሉ። ቁርአንም ከሳይንስ ጋር ይጋጫል ወይ የሚል ጥያቄ ሊነሳ ይችላል። ይህ ደግሞ ዕውቀት ላይ የተመሰረተ ትንታኔ ያስፈልገዋል። ይህንንም የኢስላሚክ ሪሰርች ፋውንዴሽን ግልጽ የሆነና በዶክተር ዛኪር ናይክ አማካይነት የተዘጋጀ ትምህርት ቁርአንና ዘመናዊ ሳይንስ ይቃረናሉ ወይስ ይስማማሉ በሚል ርዕስ አቅርቦላቸዋል። ትምህርቱ ካበቃ በኋላ የጥያቄና መልስ ፕሮግራም ይከተላል። እንግዲህ ከዚህ ሁሉ በኋላ ቁርአንና ዘመናዊ ሳይንስ ያላቸውን ተዛምዶ ባልተዛባ አመለካከት እንድታዩት ፍርዱን ለእናንተ ተዋለሁ። አሁን ዶክተር ዛኪር ናይክን ወደ መድረኩ ጋብዛለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أولم يرى الذين كفروا أن السماوات والأرض كانتا رتقا ففتقناهما وجعلنا من الماء كل شيء حي أفلا يؤمنون بسم الله الرحمن الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي የተከበራችሁ ታላላቆቼ ወንድሞቼና እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የአላህ ሱብሓነሁ ወተዓላ ሰላም እዝነትና ርህራሄ በሁላችሁም ላይ ይሁን በማለት እስላማዊ ሰላምታዬን እያስቀደምኩኝ እንኳን ደህና መጣችሁ እላለሁ። የዛሬው ማምሻ ንግግር ርዕሴ ቁርአንና ዘመናዊ ሳይንስ ይቃረናሉ ወይስ ይስማማሉ በሚል ርዕስ ላይ ይሆናል። ቁርአን ለሰው ልጆች ሁሉ የመጨረሻውና የነቢያት ሁሉ መደምደሚያ ለሆኑት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጠ የመጨረሻውን መመሪያ የያዘ መጽሐፍ ነው። አንድ መጽሐፍ ከፈጣሪ መሆኑን ለማረጋገጥ በየዘመኑ የሚያጋጥሙትን ፈተናዎች ተቋቁሞ ማለፍ መቻል አለበት። በሁሉም ዘመን ውስጥ ቀደም ያለፈው ዘመን የተአምር ወይም የሙዕጂዛ ዘመን ነበር። ተአምር ማለት ያልተለመደ ድርጊት ሆኖ የሰው ልጆች እንዲህ ነው ብለው ሊገልጹት የማይችሉት ነገር ማለት ነው። ይህን ያልተለመደ ድርጊትም ያያሉ ፈጣሪ ሥራ አድርገው ይቆጥሩታል። ቅዱስ ቁርአን የተአምር ሁሉ ተአምር ነው። ታዲያ ዘመናዊ ሰው ይህን የተአምር ሁሉ ተአምር ይቀበል ዘንድ ሊያስተነትንና ሊያረጋግጥ ይገባል። አልহামዱሊላህ ቁርአን ከዛሬ 1400 ዓመት በፊት የአላህ ቃል መሆኑን ራሱ አረጋግጧል። ዛሬም ቢሆን ወደፊትም ለሁል ጊዜው የኃያሉ ፈጣሪያችን ቃል ለመሆኑ አስተንትነን ማረጋገጥ እንችላለን። ለምሳሌ አንድ ሰው በውሃ የተሞላ በርሜል ውስጥ ለ3 ቀን በመቆየት ተአምር ሰርቻለሁ ብሎ ቢልና ሪፖርተሮች የበርሜሉን ቂጥ መፈተሽ አለብን ብለው ሲጠይቁት አይደረግም ብሎ ቢከለክላቸው ዘመናዊ ሰው የዚህን ሰው ሥራ ተአምር ነው ብሎ ይቀበላል? እንደዚህ አይነት ተአምሮች ለፈተና የሚቀርቡ ቢሆን ኖሮ በዓለማችን ተወዳዳሪ የሌለው ግንባር ቀደም አስማተኛ የሆነው ፒሲ ሰርካር ሰው የሆነ አምላክ ነው ብል ከኔ ጋር ተስማማላችሁ? ቀደም ሲል በተአምራት ወይም በሙዕጂዛ ከሚታመንበት ዘመን በኋላ የመጣው ደግሞ የስነ ጽሑፍና የስነ ግጥም ዘመን ነው። ሙስሊሞችም ሆኑ ሙስሊም ያልሆኑ ሰዎች ቁርአን በዓለማችን ያለ በአረብኛ ቋንቋ የተጻፈ ተወዳዳሪ የሌለው የስነ ጽሑፍ ሥራ መሆኑን ያምናሉ። ቅዱስ ቁርአናችንም በሱረቱል በቀራ ምዕራፍ 2 ቁጥር 23 እና 24 ላይ በባሪያችን በሙሐመድ ላይ ባወረድነው በዚህ ቁርአን ቅንጣት ጥርጣሬ ካለባችሁ እርሱን የሚመስል አንዲት ሱራ ወይንም ምዕራፍ እንኳን አምጡ፣ ከአላህ ውጪ ረዳቶቻችሁን ጥሩ፣ ጥርጣሬያችሁን እውነትን ያዘለ ከሆነ። ይህን መፈጸም ከተሳናችሁ ወደፊትም መፈጸም አትችሉም። መቀጣጣያዋ ሰዎችና ድንጋዮች የሆነችን ለካዲያን የተዘጋጀች እሳት ፍሩ በማለት ተወዳዳሪዎችን ይጋብዛል። ማንም እንደሚገነዘበው እነዚህ ለፉክክር ወይም ለውድድር የተጋበዙ ሰዎች የሚያቀርቡት ስነ ጽሑፍ በአረብኛ ቋንቋ መሆን እንዳለበት ነው። በቁርአን ውስጥ
በሶስት አረፍተ ነገሮች የሚያልቁ የተወሰኑ የቁርአን ምዕራፎች አሉ። እናም ተፎካካሪዎች ለውድድር የሚያቀርቡት አረፍተ ነገር የቋንቋ ደረጃውም ቁርአን የወረደበትን አይነት መለኮታዊና የላቀ ሆኖ መገኘት አለበት። የቁርአን ቋንቋ ተአምራዊ የሆነ በእጅጉ የላቀና ግልጽ የሆነ የራሱ ዜማና የቅላጼ ውበት ያለው ነው። አንድ ሰው ሌላውን ሰው ለማሞገስ ሲፈልግ ከእውነት ውጪ ድንበር የሚያልፍበት ጊዜ አለ። ለምሳሌ በህንድ ፊልም ውስጥ ዋናው ባለታሪክ ወንዱ እንስቷን ዋና ገጸ ባህሪ ሊያደንቃት ሊያስደስታት ሲፈልግ ጨረቃን አመጣልሻለሁ፣ ከዋክብትንም ለአንቺ አወርድልሻለሁ እያለ ሊያማላት ይችላል። ሰውን የበለጠ ልታስደስተው በፈለግ ቁጥር የበለጠ ከእውነት እየራቅክ ትሄዳለህ። አልহামዱሊላህ ምንም እንኳን ቁርአን በዜማና በቅላጼ የተሞላ ቢሆንም ከሐቅ ግን ፍንክች ያለ አይደለም። በርካታ ሰዎች እንደ ቁርአን ያለ አረፍተ ነገሮችን ወይም አንቀጾችን ለማምጣት ሞክረው በአሳፋሪ ሁኔታ ተወርደዋል። ካሁን በፊት ማንም አልቻለው፣ ካሁን በኋላም ኢንሻአላህ ማንም አይችለው። ለምሳሌ አንድ ሃይማኖት ወይም የእምነት መጽሐፍ እጅግ በሚያምር አገላለጽ በስነ ግጥም በተዋበ መልኩ ምድር ጠፍጣፋ ናት ቢላችሁ ዘመናዊ ሰው ይህንን አምኖ ይቀበላል? በእርግጥ አይቀበልም። ምክንያቱም ይህ የኛ ዘመን የስነ ጽሑፍ ወይም የስነ ግጥም ዘመን አይደለም። ይህ የሳይንስና የቴክኖሎጂ ዘመን ነው። እስኪ ዛሬ ቁርአንና ዘመናዊውን ሳይንስ እናስተንትን። ይቃረናሉ ወይስ ይታረቃሉ? አልበርት አንስታይን የተባለው የፊዚክስ ሊቅና የኖቤል ተሸላሚ እንዲህ ብለዋል፣ ሳይንስ ያለ ሃይማኖት ሽባ ነው፣ ሃይማኖትም ያለ ሳይንስ እውር ነው ብሏል። ላስታውሳችሁ የምፈልገው ቁርአን የሳይንስ መጽሐፍ አለመሆኑን ነው። ቁርአን የሳይንስ መጽሐፍ አይደለም። ቁርአን አመላካች መጽሐፍ ነው። ከ6000 በላይ የሆኑ አንቀጾችን ከያዘው ቁርአን ውስጥ ከ1000 በላይ የሚሆኑት ሳይንሳዊ ይዘት አላቸው። ከነዚህ 1000 ሳይንሳዊ ይዘት ካላቸው አረፍተ ነገሮች ወይም አንቀጾች ውስጥ አንድ አመላካች አረፍተ ነገር በማግኘታቸው የሚረኩ ሰዎች አሉ። አንዳንዶች ለማመን 10 የሚሆኑ ምልክቶችን የሚሹ አሉ። አንዳንዶች 100 ያህል ምልክቶችን ሊፈልጉ ይችላሉ። ሌሎች ደግሞ 1000ንም እውነታ ብታቀርብላቸው የማያምኑ አሉ። የዛሬው ንግግሬ የሚያተኩረው በተረጋገጡ ሳይንሳዊ ግኝቶች ላይ ብቻ ይሆናል። በሳይንስ ስላልተረጋገጡ ቲዮሪዎች ወይም መላምቶች አልናገርም። ምክንያቱም በቲዮሪ ወይም በመላምት ደረጃ ላይ ያሉ ሳይንሶች በሂደት ሊቀለበሱ የሚችሉ በመሆናቸው ነው። አስትሮኖሚ ወይም ስነፈለክ። በአስትሮኖሚ ወይም በስነፈለክ ዘርፍ ዩኒቨርስ እንዴት እንደተመሰረተ ጥያቄ ብታቀርቡ ስለ ቢግ ባንግ ወይም አብይ ፍንዳታ ቲዮሪ ይነግሯችኋል። መጀመሪያ ሁሉም የዩኒቨርሳችን ክፍል በአንድነት የሚገኙ ነበሩ። ከዚያም በአብይ ፍንዳታ ወይም በቢግ ባንግ ምክንያት ተከፋፈሉ። ይህም ክፍፍል ለጋላክሲዎች መፈጠር ምክንያት ሆነ። ጋላክሲዎችም ራሳቸው ተከፋፍለው የኛን ሶላር ሲስተም ወይም ፕላኔት፣ የኛ ፀሐይና ጭፍሮቿ ወይም የኛ ፀሐይና ኮከቦች፣ እቺ የምንኖርባት ምድር ጭምር ተገኙ ይሉናል። ንግግሬን ስጀምር ከቅዱስ ቁርአን በሱረቱል አንቢያ ምዕራፍ 21 ቁጥር 30 ላይ እነዚያ የካዱት ሰማያትና ምድር የተጣበቁ እንደነበሩ እኛ እንደነጣጠልናቸው አያዩምን? ሕይወት ያላቸው ነገሮችን ሁሉ ከውሃ ፈጠርን ይላል። ይህን ሁሉ ጥበብ እያዩ አያምኑምን? የሚል ጥያቄ ያሳል። ይህ የቁርአን አንቀጽ የሚናገረው ስለ አብይ ፍንዳታ ወይም ቢግ ባንግ ቲዮሪ ነው። እስኪ አስቡት፣ እኛ ዛሬ ያወቅነውን ነገር ቁርአን ከ1400 ዓመት በፊት ጠቅሶታል። እንዲሁም ቁርአን በሱረቱል ፉሲለት ምዕራፍ 41 ቁጥር 11 ላይ ከዚያ ወደ ሰማይ አሰበ፣ ጭስ ነበረች፣ እርሷንና መሬትንም ወዳችሁም ሆነ ሳትወዱ ኑ አላቸው። ወደን እኛ ታዛዦች ሆነን መጣን አሉ። እዚህ የቁርአን አንቀጽ ላይ የተጠቀመበት የአረብኛ ቃል ዱካን ወይም ጭስ የሚለውን ነው። ሳይንቲስቶችን ብትጠይቋቸው ዩኒቨርስ አሁን የያዘውን ቅርጽ ከመያዙ በፊት የነበረው ይዘት የጋዝ ፎርም እንደነበረ ይነግሯቸዋል። ጋዝ ከሚለው ይልቅ ጭስ ወይም ዱካን የሚለው የቁርአን ቃል ለሳይንስ የበለጠ ይቀርባል። ስቴፋን ሃውኪንስ የተባሉ ዝነኛ ሳይንቲስት በጠፈር ላይ የተገኘው ቁስ አካላዊ ምርመራ በዚህኛው ክፍለ ዘመን ከተገኙ ሳይንሳዊ ግኝቶች ግንባር ቀደምና ስለ ዩኒቨርሳችን ምስረታና የአብይ ፍንዳታን ክስተት የሚያረጋግጡ ናቸው ብለዋል። ቀደም ብሎ ሰዎች ይህች የምንኖርባት ምድር ጠፍጣፋ ናት ብለው ያስቡ ነበር።
በዚህ ምክንያት ለጥ ያለው መሬት አልቆ ወደ ገደል እንወድቃለን ብለው ስለሚፈሩ ከሰፈራቸው ርቀው አይሄዱም ነበር። እንደ አውሮፓውያን አቆጣጠር በ1597 ሰር ፍራንሲስ ድሬክ በምድር ላይ ጉዞ ካደረገ በኋላ ነበር ዓለማችን ክብ መሆኗን ያረጋገጠው። ቁርአናችን በሱረቱል ሉቅማን ምዕራፍ 31 ቁጥር 29 ላይ አላህ ሌቱን ከቀን ቀኑን ደግሞ ከሌሊት ውስጥ እንደሚጠቀልል ፀሐይና ጨረቃንም ሁሉም ለተወሰነ ወቅት እንዲጓዙ አድርጎ እንደገራ የምትሰሩትን ሁሉ አዋቂ እንደሆነም አላየህምን ይለናል። መጠቅለል ወይም ማጋጠም ቀስ በቀስ በሂደት የሚከናወን ድርጊት ነው። ሌሊቱ ቀስ በቀስ በሂደት በቀን ብርሃን ይተካል። የቀን ብርሃን በሂደት ቀስ በቀስ በሌሊት ጨለማ ይተካል። ይህ ደግሞ ሊሆን የሚችለው የመሬት ቅርጽ ክብ ወይም ስፌሪካል ሲሆን ብቻ ነው። የምድራችን ቅርጽ ጠፍጣፋ ቢሆን ኖሮ ይህ አይቻልም ነበር። ቁርአን በሱረቱ ዙመር ምዕራፍ 39 ቁጥር 5 ላይ ሰማያትና ምድርን በእውነት ፈጠረ፣ ሌሊቱን ከቀን ላይ ይጠቀልላል፣ ቀኑንም ከሌሊት ላይ ይጠቀልላል። ፀሐይና ጨረቃንም እርሱ በቀመረ ጉዞ ሰዓት ይጓዙ ዘንድ ገራ፣ ሁሉም ለተወሰነ ወቅት ብቻ ይጓዛሉ ይላል። እዚህ ቦታ የተጠቀመው የአረብኛ ቃል ሐዋራ የሚለውን ሲሆን ይህም ማለት መጠቅለል ወይም ማነባበር የሚል ትርጉም አለው። ማለትም ጭንቅላታችን ላይ ጥምጥም መጠምጠምን አይነት ማለት ነው። ይህ የጨለማው በብርሃን መጠቅለል ወይም የብርሃኑ ለጨለማው ቦታ መልቀቅ የመሬት ቅርጽ ክብ ባይሆን ኖሮ ሊከሰት የሚችል ክስተት አይሆንም ነበር። የመሬት ቅርጽ ጠፍጣፋ ቢሆን ኖሮ ይህ ክስተት በዝግታ ወይም ቀስ በቀስ የሚከሰት ሳይሆን ቅጽበታዊ ክስተት ይሆን ነበር። ቁርአናችን በመቀጠልም በሱረቱ ናዚያት ምዕራፍ 79 ቁጥር 30 ላይ ከዚያም በኋላ ምድርን ዘረጋ ይላል። ደሃ የሚለው የአረብኛ ቃል ዱህያ ከሚለው ስረ ቃል የተወሰደ ሲሆን ትርጉሙ የእንቁላል ቅርጽ ማለት ነው። ማንኛውም አይነት እንቁላል ሳይሆን በተለይ የሰጎን እንቁላልን ማለት ነው። ዛሬ መሬት ልክ እንደ ኳስ አይነት ድብልብል እንዳልሆነች ተረጋግጧል። ምድራችን ከአናቷ ትንሽ ጠፍጠፍ ያለችና ከመሃል አበጥ ያለ አይነት ቅርጽን ያላት፣ ይህም ጂኦስፌሪካል ወይም ቅርጹ ልክ የሰጎን እንቁላልን ያስመስላታል። ስለዚህም ቁርአናችን ከዛሬ 1400 ዓመት በፊት የምድራችንን ቅርጽ በሚገባ ገልጾታል። ቀደም ባለው ጊዜ የጨረቃ ብርሃን የራሷ ብርሃን ይመስለን ነበር። አሁን በቅርቡ በተገኘው አዲስ ግኝት የጨረቃ ብርሃን የራሷ ብርሃን ሳይሆን ከፀሐይ ያገኘችውን ብርሃን እንደምታንጸባርቅ ተደርሶበታል። ቁርአናችን በሱረቱል ፉርቃን ምዕራፍ 25 ቁጥር 61 ላይ ያ በሰማይ ውስጥ የከዋክብት እልፍኝ ታላቅ መብራትን ፀሐይንና ብርሃን ፈንጣቂ ጨረቃንም ያደረገ አምላክ ክብሩ ይስፋ ይላል። እንዲሁም በሱረቱል ዩኑስ ምዕራፍ 10 ቁጥር 5 ላይ እርሱ ያ ፀሐይን አንጸባራቂ ጨረቃንም ብርሃን ለጋሽ ያደረጋት ነው ይላል። እንዲሁም ተመሳሳይ መልእክቶች በሱረቱ ኑህ ምዕራፍ 71 ቁጥር 15 እስከ 16 ተገልጿል። ፀሐይ ለሚለው ትርጉም የአረብኛው ቃል ሸምስ የሚለው ሲሆን ይህ ቃል ሁሌም ሲራጅ ማለትም ችቦ ወይንም ዋሃጅ ወይም የሚንቦገቦግ መብራት ወይም ዲያ አብሪ የሚል ትርጓሜ ይዞ ነው በቁርአን የተገለጸው። ጨረቃ ለሚለው ደግሞ የአረብኛ ቃል አቻው ቀመር ሲሆን ይኸውም በቁርአን ውስጥ ሙኒር ወይም የተውሶ ብርሃን ወይም ኑር ወይም የተንጸባረቀ ብርሃን የሚል ትርጓሜ አለው። በቁርአን ውስጥ በየትኛውም ቦታ ቢሆን የጨረቃን ብርሃን ሲራጅ ወይም ዋሃጅ አሊያም ዲያ ተብሎ ተገልጾ አታገኙም። ሁሌም ሙኒር ወይም ኑር በሚል ትርጓሜ ብቻ ነው የተገለጸው። ቁርአን በሱረቱ ጧሪቅ አንቀጽ 3 ላይ ጨለማን ሰንጣቂ ኮከብ የሚል አረፍተ ነገር አለ። በዚህ አንቀጽ ኮከብ ለሚለው ቃል የተጠቀመው የአረብኛ ቃል ነጅም የሚለው ሲሆን የተገለጸውም ሳቂብ ተብሎ ነው። ማለትም የኮከቡ ብርሃን ሳቂብ ተብሎ ነው የተጠራው። በጨለማ ውስጥ ተፈንጥቆ በራሱ የሚጠፋ ብርሃን ስለሆነ ነው። ቀደም ባለው ጊዜ አውሮፓውያን ምድራችን በዩኒቨርስ ውስጥ ቀጥ ብላ ያለ እንቅስቃሴ የቆመች ስትሆን ፕላኔቶች ፀሐይን ጨምሮ በመሬት ዙሪያ ይዞራሉ ብለው ያስቡ ነበር። ይህም ቲዮሪ ጂኦሴንትሪዝም ተብሎ ይታወቃል። ከክርስቶስ ልደት በፊት ከሁለተኛው ዓመተ ዓለም ጀምሮ ቶሎሚ ይህንን ያምን ነበር። ይህም ቲዮሪ ኮፐርኒከስ በ16ኛው ክፍለ ዘመን መሬትም ሆነች ሌሎች ፕላኔቶች
በፀሐይ ዙሪያ እንደሚዞሩ እስካረጋገጠበት ጊዜ ድረስ ይታመንበት ነበር። በኋላም እንደ አውሮፓውያን አቆጣጠር በ1609 ዮሐንስ ኬፕለር አስትሮኖሚያ ኖቪያ በሚለው መጽሐፉ ላይ መሬትና ሌሎች ፕላኔቶች በፀሐይ ዙሪያ ብቻ ሳይሆን በራሳቸው ዛቢያም ላይ እንደሚዞሩ ጽፏል። ትምህርት ቤት ሳለሁ መሬትና ሌሎች ፕላኔቶች በራሳቸው ዛቢያ ላይ እንደሚዞሩ ፀሐይ ግን ቀጥ ብላ የቆመች ናት የሚለውን እንማር ነበር። ነገር ግን ቁርአናችን በሱረቱል አንቢያ ምዕራፍ 21 ቁጥር 33 ላይ እርሱ ሌሊትና ቀንን ፀሐይንና ጨረቃን የፈጠረ አምላክ ነው፣ ሁሉም በፈለካቸው ይዋኛሉ ይላል። የስባሁን የሚለው የአረብኛ ቃል ሰብህ ከሚለው ስረ ቃል የተወሰደ ሲሆን በእንቅስቃሴ ላይ ያለን ነገር ለመግለጽ ጥቅም ላይ ይውላል። አንድ ሰው በመሬት ላይ ሰብህ እያደረገ ነው ብዬ ብል እየተንከባለለ ነው ማለት ሳይሆን እየተራመደ ወይም እየሮጠ ነው ማለት ነው። ወይም ደግሞ አንድ ሰው በውሃ ውስጥ ሰብህ እያደረገ ነው ካልኩኝ እየተንሳፈፈ ነው ማለት ሳይሆን እየዋኘ ነው ማለት ነው። በተመሳሳይ መልኩ ቁርአን የስባሁን ሲል እነዚህ የሰማይ አካላት እየበረሩ ነው ማለት ሳይሆን በገዛ ምህዋር ወይም ዛቢያቸው ላይ እየዞሩ መሆናቸውን ያሳያል። ፀሐይም አንዱን ዙር በየ25 ቀን ያጠናቀቀች በራሷ ዛቢያ ላይ ትዞራለች። እንግዲህ ዛሬ ይህንን በሳይንስ የደረስንበትን እውነታ ቁርአናችን ከዛሬ 1400 ዓመት በፊት ገልጾልናል። የተከበረው ቁርአናችን በሱረቱል ያሲን ምዕራፍ 36 ቁጥር 40 ላይ ፀሐይ ጨረቃን እንድታገኝ ሌሊቱም ቀኑን እንዲቀድም አልተፈቀደላቸውም፣ ሁሉም በየራሳቸው ምህዋር ወይም በአላህ በተሰመረላቸው የጉዞ መስመርን ተከትለው ይዋኛሉ ይላል። ቁርአናችን ፀሐይ ጨረቃን መድረስ አይፈቀድላትም ሲል ምን ማለት ነው? ቀደም ሲል ሰዎች የፀሐይና የጨረቃ ምህዋር አንድ ይመስላቸው ነበር። ቁርአን ግን የፀሐይና የጨረቃ ምህዋር የተለያዩ መሆናቸውን ፍንጭ ሰጠ። ፀሐይና ጨረቃ በየራሳቸው ምህዋር የሚዞሩና የሚፈራረቁም በመሆናቸው የፀሐይ ጨረቃን መድረስ በጥያቄነት አይነሳም ማለት ነው፣ በየራሳቸው ዛቢያ ስለሚዞሩ። በሱረቱ ያሲን ምዕራፍ 36 ቁጥር 38 ላይ ፀሐይም ወደ መርጊያዋ በፍጥነት ትጓዛለች፣ ይህ አሸናፊና አዋቂ የሆነው የአምላክ ውሳኔ ነው ይላል። እዚህ ላይ የተጠቀመው ሙስተቀር የሚለው የአረብኛ ቃል የተወሰነ ቦታ በተወሰነ ሰዓት ማለትን ያመለክታል። ዛሬ ፀሐይና ጭፍሮቿ በዩኒቨርስ ውስጥ ሶላር አፔክስ ወደምትባል አንድ የተወሰነ ቦታ እየገሰገሱ እንደሆነ ሳይንስ ይነግረናል። ይህም ጉዞ በሰከንድ 12 ማይል በሚሆን ፍጥነት እየተከናወነ ሲሆን መድረሻቸውም በሄርኩለስ ህብረ ኮከቦች ወደሚገኝ አንድ ነጥብ ላይ እንደሆነ ሳይንቲስቶች ይናገራሉ። ይህ መልእክት